የዚህ መንግስት አይነት ሀሳብ ያላቸው ሰዎች ደግሞ ነገ ሰላም ያውካሉ። ሰላም ሊፈጠር የሚችለው በከፊል ፓስተር ጻድቁ እንዳለው መከባበር፣ ልዩነትን ማክበር፣ በስርዓት አብሮ መኖርን ስንፈቅድ ብቻ ነው እንጂ አንዱ ሲወጣ አንደኛው አንዱ ሲወጣ አንደኛው የክርክር ሀሳብ የሚያነሳ ከሆነ መቼም ቢሆን ኢትዮጵያ ውስጥ ሰላም አይኖርም እና እንደ ዝንጀሮዎቹ መሆን የለብንም። ማረጋገጥ አለብን። የሚባለው ነገር አለ ወይስ የለም፣ የት ነው ያለው ብለን እያረጋገጥን ብንሄድ ጥሩ ነው። ዲሲፕሊን ያስፈልጋል። ሶስተኛው ክሪቲካል የክርስትና ስነ ምግባር ወጪ ቆጣቢነትና ከመጠን ያለፈ ኑሮ አለመለማመድ ነው። ከመጠን ያለፈ ነገር ልምምድ በዝቷል። በልክ እንለማመድ። ከልክ ያለፈ ነገር አደገኛ ነው። ያን ለማምጣት ማየት ያግዛችኋል። ሽማግሌዎቹ ተለቅ ተለቅ ያላችሁት ለእንቅስቃሴ ስለሚያግዝ፣ ወጣቶች ደግሞ ለመማር እንዲያግዝ፣ አንዳንዶች ደግሞ ደጋግመን አይተናል ያላችሁ ሰዎች በእኔ ይሆንባችሁ። አሁን ዩኒቲ ፓርክ እኔ ባስጎበኛችሁ አላያችሁትም። ቢኮዝ በየቀኑ ስራ አለ፣ በየቀኑ ለውጥ አለ። የሆነ ያያችሁት ፓርት አለ፣ ያላያችሁት ደግሞ ፓርት አለ እና በየጊዜው በማየት ትምህርት መቅሰም ጠቃሚ ይሆናል ብዬ አስባለሁ። እኛ ብልጽግና ስንል ሁለንተናዊ ብልጽግና ነው እኛ የምንለው። ሁለንተናዊ ብልጽግና የምንለው ለምንድን ነው? ኢትዮጵያ ውስጥ አሁን ችግሩ ስለ ደህንነት የምናወራው ከምግብ ከመጠጥ ከምናምን ጋር የሚያያዘው ጉዳይ ብቻ ነው። ሰላም የምንለውም አማራ ክልል፣ ኦሮሚያ ክልል በሚባል ማዕቀፍ ውስጥ ብቻ ነው የምንለው። እኛ ሁለንተናዊ ብልጽግና የምንለው ሰው በቁስ የሚያገኘውን ብቻ ሳይሆን በአእምሮ እረፍት የሚያገኘውንም ጭምር ነው። በቤቱ ያማረ ቤት መያዝ ብቻ ሳይሆን ወጣ ብሎ የሚንቀሳቀስበት አውድ መኖሩን ማረጋገጥ ነው። የኛ ፍላጎት በቁስ ብቻ አይመለስም። ለምሳሌ እናንተ ብዙዎቻችሁ ስለ ኑሮ ውድነት አንስታችኋል። ብልጽግና ስንል ሰዎች ቤት ያስፈልጋቸዋል፣ ፓርክ ያስፈልጋቸዋል፣ ትምህርት ቤት ያስፈልጋቸዋል፣ ደግሞ ውስጣዊ ሰላምም ያስፈልጋቸዋል። ያ ሙሉ ሲሆን ነው እንጂ ምግብ እያበላን በድብርት ቤዝመንት እየተኛ የሚውል ወጣት ከሆነ ምን ትርጉም አለው? የማየት አቅም፣ የማየት ብቃት፣ የማየት ጸጋ ውስጥን ከማሸነፍ ጋር የሚያያዝ ነው። ኢትዮጵያ ውስጥ ያለው ችግር ሰው የራሱን ድርሻ አለማወቅ ብቻ ሳይሆን ማነጻጸሪያ የሆነ ነገር ላይ ቆሞም ንግግር አለመናገሩ። ለምሳሌ ሰላም በሚመለከት ኢትዮጵያ ውስጥ ሰላም ችግር አለ። እኛ ብዝተን ሰላም እንፈልጋለን፣ ግን ሰዎች መጀመሪያ በሳምንት እናባራቸዋለን ይላሉ። በሳምንት ሲያቅታቸው ደግሞ ሰላም ጠፋ ይላሉ። ሳይንቲስቶች በአንድ ቦታ ላይ 8 ዝንጀሮ ይመርጡና እንደዚህ ባለ ሰፋ ባለ አዳራሽ ውስጥ ያስገባሉ። እነዚያ 8 ዝንጀሮዎች ለምርምር ነው የገቡት። በአንደኛው ጫፍ ላይ ሙዝ ያንጠለጥሉና የሚበላ ቀይ ሙዝ ያንጠለጥሉና ለመወጣጫ የሚሆን መሰላል ያበጃሉ። ዝንጀሮዎቹ ወደ ቤት ከገቡ በኋላ የመጀመሪያው ነገር መቀመጫቸውን ማስተካከል ነው። ከዚያ ቀና ሲሉ ሙዝ ያያሉ። ወደ ሙዙ ለመውጣት የሚያስችል መሰላል ደግሞ እንዳለ ያያሉ። እና አንደኛው ዝንጀሮ ቀድሞ የነቃው ወደ መሰላሉ ጉዞ አድርጎ ታች ገና መሰላሉን ሲረግጥ ከፍተኛ የሆነ የበረዶ ዝናብ ቤት ውስጥ ይፈሳል። ደንግጦ ይመለሳል፣ ይረጋጋል፣ ይቆያል። ደግሞ መሰላሉን ድጋሚ ሲሞክር ያ የበረዶ ዝናብ ይዘንባል። በተደጋጋሚ ከነሱ መካከል አንዳንድ ዝንጀሮዎች ወደ መሰላሉ ሲጠጉ የሚዘንብባቸውን ቅዝቃዜና በረዶ ያስተዋሉ ዝንጀሮዎች ገና ወደ መሰላሉ መሄድ ሲያስብ እየደበደቡ ያስቀራሉ። ከረገጠው ሙዙ ጋር ሳይደርስ
በረዶ እንደሚዘንብባቸው አይተውታል ተደጋጋሚ። ከተወሰነ ቀን በኋላ እነዚያ 8 ዝንጀሮዎች መሞከር አቆሙ። በዚሁ ልምምድ ሳይንቲስቶቹ ያን ካዩ በኋላ ከ8ቱ አንደኛውን አወጡትና አዲስ ዝንጀሮ አስገቡ። 7ቱ ነበር፣ አንደኛው አዲስ። ያ አዲስ የነበረውን ነገር አያውቅም። ሙከራ ሲያደርግ በረዶ ጋር ሳይደርሱ ገና ሲሄድ 7ቱ ደብድበው ያስቆሙታል። መጀመሪያ የነበረው በረዶውን 8ቱም አይተውታል፣ ችግሩን አይተውታል። አሁን የገባው ግን ለምን እንደሚደበደብ አያውቅም። ልክ ሲጠጋ ደብድበው ያስቆሙታል። አቆመ ሙከራውን ቢኮዝ ሲሞክር ስለሚደበደብ። ቀጠሉና ከነበረው አሁንም አንድ አውጥተው አንድ አመጡ፣ ሌላ አዲስ። አሁን ደግሞ ቅድም የነበሩት 6ቶቹ በረዶ የዘነበባቸው አንድ ደግሞ ሳይዘንብበት የተደበደበው 7 እና አዲሱ ናቸው ያሉት 8 በጥቅሉ። ይሄ አዲሱ ሲሄድ 7ቱም የነበሩቱ 6ቱ ያዩት አንደኛው ያላየው 7ቱ ደብድበው ያስቆሙታል። ቆይተው ደግሞ አንደኛውን አውጥተው 3ኛ አስገቡ። 3 አዲስ 5 ነባር ማለት ነው። 5 ነባሮቹ በረዶ ያዩ ናቸው፣ 3ቱ አላዩ። ለገባውን ሰውዬ 2 አዲስና 5 ነባሮቹ ደብድበው ያስቆሙታል። እንዲህ እያደረጉ ቀድሞ ያስገቧቸው 8ቱን አውጥተው 8 አዳዲስ ዝንጀሮዎች ገቡ። 8ቱም አንዱ ሲሞክር እየደበደበው ያስቆማሉ። ለምን እንደሚያስቆሙ ግን አያውቁትም። ቀድሞ የነበሩት ሲሞክሩ በረዶውን ስላዩ ነው ያቆሙት። እነዚህኞቹ ግን ሲሞክሩ ተደብድበው ነው ያቆሙት እንጂ ማዕቱን አይተው አይደለም። ኤግዛክትሊ ጋሽ ግርማ እንዳሉት ብዙዎቻችሁ ስለ ኢንፍሌሽንም ስለ ሰላምም ስለ ችግርም የምታወሩት በዚያው መንፈስ ነው። የሚነግሯችሁ አሉ በዓላማ በእውቀት መስሏቸው ደግሞ የሚያራግቡ አሉ። ችግሩን ለመፍታት ሳይሆን የችግሩን ድምቀት ለመናገር። በኃይለ ሥላሴ ጊዜ አንዲት የባላባት ቤተሰብ ተወርሶባቸዋል ብዙ ቦታ እና ደርግን በጣም ይጠሉታል ስለወረሰባቸው። በዚያ ጊዜ ደግሞ ኢዲዩ የሚባል በረሃ ገብቷል፣ ታግሏል፣ የታገለ ነው ይባላል እና ኢዲዩ ነገ መጣ ከነገ ወዲያ መጣ ይባል ነበር እና ሴትዮዋ ጧት ቡና ያፈሉና መንደርተኛውን ሰብሰብ አድርገው ሰማሽ ይላሉ። የደርግ 3 መኪና ወታደር ኢዱ አይሉትም። በየቀኑ 3 ሲያልቅ ኢዱም ሳይመጣ መንግስቱም ቀጠለ። ምኞታቸውን ነበር የሚያወሩት። እሳቸው 3 ሲሉ ሴትዮዋ ወጥተው ስንት እንደሚሉ አላውቅም። እንደዚህ አይነት በምኞት የመስከር ነገር እኛ ውስጥ ይበዛል። ሽምግልና ያሉት ፓስተር ጥሩ ሀሳብ ነው። የሰላም ሚኒስትር አመራሮች ስላሉ የምትችሉትን ነገር ሞክሩ። በሰላም ወደዚህ መጥቶ ሰው በሰላማዊ መንገድ ኑሮውን መምራት ፖለቲካም ይሁን እምነትም ይሁን ሌላ ጉዳይ ከፈለገ እኛ በጣም እንፈልጋለን። ግን ይሆናል ወይ ብላችሁ ደግሞ በደንብ ማየት ጠቃሚ ነው። እኛ እኮ ሰላም ብለን እስረኛ በገፍ ፈታን፣ ሰላም ብለን ከውጭ ሀገር አመጣን፣ ሰላም ብለን ሾምን ያልተመረጡ ሰዎች፣ ሰላም ብለን ብዙ አደረግን። ሰዎች ግን በራሳቸው መመዘኛ በራሳቸው እሳቤ ለነሱ ሰላም ብለው የሚያስቡት አሁን ያለው መንግስት ከሌለ ብቻ ነው። እነዚህ ሰዎች ያልገባቸው እነሱም ቢመጡ የዚህ መንግስት አይነት ሀሳብ ያላቸው ሰዎች ደግሞ ነገ ሰላም ያውቃሉ። ሰላም ሊፈጠር የሚችለው በከፊል ፓስተር ጻድቁ እንዳለው መከባበር፣ ልዩነትን ማክበር፣ በስርዓት አብሮ መኖርን ስንፈቅድ ብቻ ነው እንጂ አንዱ ሲወጣ አንደኛው አንዱ ሲወጣ አንደኛው የክርክር ሀሳብ የሚያነሳ ከሆነ መቼም ቢሆን ኢትዮጵያ ውስጥ ሰላም አይኖርም እና እንደ ዝንጀሮዎቹ መሆን የለብንም። ማረጋገጥ አለብን። የሚባለው ነገር አለ ወይስ የለም፣ የት ነው ያለው ብለን እያረጋገጥን ብንሄድ ጥሩ ነው።
የጋራ ቦታ የአምልኮ ቦታ ቢኖረን በጋራ ብናመልክ የሚለው ሐሳብ ጥሩ ነው። መጀመሪያ አንድ ላይ መሆን ጥሩ ጅምር ነው። ይሄ አንድ ላይ መሆን ግን ጅምር ነው። ያንን ጅምር ማስጠበቅ ሂደት ነው፣ ፕሮሰስ ነው። መጀመሪያ አንድ ላይ ነን፣ ጉድ ቢግኒንግ። ግን ፕሮሰሱ ብር አለበት፣ ስልጣን አለበት፣ ምናምን አለበት። ለምሳሌ በዛሬው ምርጫ ውስጥ ቀረንና እኛ የሌለንበት የትኛው ወንጌላዊ ነው የሄደው የሚል ፉክክር አለበት። ነገ እንሰማዋለን። ሂደት ጣጣ አለበት። እንደ ጅምሩ ያማር አይደለም። ከዛሬ ጀምሮ እኛ እንትኖች አንድ ነን እንደሚባለው አይደለም። ፕሮሰሱ የሚፈትነው የሚያንጠባጥበው ነገር አለ። አብሮ መስራት፣ ያን ፕሮሰስ አልፎ መስራት ግን ስኬት ነው። ውስጣችንን ብናይ፣ ወንጌላውያን ውስጣችንን ብናይ ነው የሚሻለው። ግድ የላችሁ ሊሰራ የማይወድ አይብላ ብላችሁ ስታስተምሩ ብዙዎቻችሁን ሰምቻችኋለሁ። ግን ጋሽ ግርማ ያሉትን ስሙ። ከናንተ መካከል ስንት ሰው ነው ሌማት ብለን የዶሮ በጣም የሚያስገርም ፕሮግራም ጀምረናል። ዶሮ የዛሬ 3 ዓመት 26 ሚሊዮን ነበረ ጫጩት የምናባዛው። ዘንድሮ 100 ሚሊዮን ገብተናል። in 3 years ማክሲመም በሚቀጥሉት 5 ዓመታት 400-500 ሚሊዮን እንገባለን። ግን ጋሽ ግርማ እንዳሉት የንብ ቀፎ ስንቶቻችሁ አላችሁ? አዎ ቦታ የላችሁም ሰምቻለሁ። ግን ውጭ አታድሩም መቼም። ዶሮ ስንት አላችሁ? ቨርቲካል ፋርሚንግ ስንቶቻችሁ አላችሁ? እናንተ ስንቶቻችሁ አላችሁ? ብዙ ሰው አላችሁ፣ ወጣት አላችሁ፣ ስራ የፈታ ሰው አላችሁ። አስተባብራችሁ 1 ሰዓት 2 ሰዓት በሳምንት ብትሰሩ በቂ ሊሆን ይችላል። ምን አይነት ትውልድ ነው እያመጣን ያለ ነው? ነን ወይ ወንጌላውያን ነን? ስራን ነው የምንሰብከው፣ ስራን ነው የምናስተምረው። ችግር አለ የተሰማ የታየ ነው የምንለው። አንዳንዶቻችሁ ትልቆች ናችሁ፣ መቆፈር አይጠበቅባችሁ። ወጣት ግን መምከር አለባችሁ። እንዲሰራ ቆማችሁ ኮትኩት እዛ ጋር ትከል እዛ ጋር ማለት አለባችሁ። ጽዳትን፣ ማስተካከልን፣ መትከልን እኛ የራሳችን በቤታችን መለማመድ፣ አካባቢያችን ላይ ማሳየት አለብን። አንዳንዶች ይሞክሩ አሉ፣ ሁሉም ጠቅልያ ለመናገር። ቦታ የለንም፣ ቦታ ችግር አለ ብላችኋል። አሜሪካ ነገር የእምነት ነጻነት አለ። አንዱም ፓስተር ግን መንግስት ሄዶ ቦታ ስጠኝ አይልም። ብር አዋጥቶ በየሳምንቱ አሜሪካን ቸርች ብትሄዱ መዋጮ ነው በየሳምንቱ። እዚህ ሲሆን ነው መሬት አምጣ፣ ከመሬት በኋላ ደግሞ ግብር አልከፍልም የሚባለው። ጥሩ ልምምድ አይደለም። ይሄ ችግር ነው። ኢትዮጵያ ውስጥ ይፈታል ብዬ አይደለም። በጣም በሽታ አለ። እናንተ ግን አትልመዱ እንደዚህ አይነት ነገር። አንድ ጥቁር አሞራ ወደ ነጭ እርግብ ሄድና እንዴት የታደልሽ ነሽ፣ ከከለርሽ ከማማርሽ የተነሳ ሰዎች አንቺን የሰላም ምልክት አድርገው ይወዱሻል፣ በስዕል ያሳያሉ። እኔን ግን ቁራ እያሉ ያባርራሉ፣ አይወዱኝም። እንዴት ያለው ያልታደልኩ ፍጡር ነኝ ብሎ ያማርራል። ልክ እንደናንተ እና ነጯ እርግብ ተሳስተሃል፣ ባለ ብዙ ከለር ወፋለች፣ ዙ ብትር ታያታለህ። ሰዎች ተሰልፈው ከፍለው የሚያዩት እኔ ማን ይፈልገኛል? እንኳን ሊከፍሉኝ እንኳን ሊሰልፉልኝ ቀርቶ እኮ ሲያዩኝ ብቻ ነው እንጂ ይሁነኝ ብለው እኔን ፍለጋ አይመጡም። ያቺ ግን ቤት ሰጥተዋት ቀለብ አቅርበውላት ተሰልፈው ያዩታል። ሂድና እሷን ጠይቃት ስትለው ያ ቁራ ያ ሞራ ወደዙ አካባቢ ሄድና ያችን ከለረ ብዙ መልከ ብዙ አዋፍ የታደልሽ ነሽ፣ ሰዎች ተሰልፈው የሚያዩሽ ያማርሽ፣ እኔ ያልታደልኩ ፍጡር ነኝ ሲላት ተሳስተሃል፣ እንደኔ የሚያሳዝን ፍጡር የለም። አንተ እኮ 2 ክንፍ አለ፣ በነጻነት ትበራለህ። እኔ እዚህ እስረኛ አድርገውኝ የነሱ መዝናኛ ሆኜ ቦታ ጴንጤ፣ ፕሮቴስታንት፣ ወንጌላውያን ኢትዮጵያ ውስጥ ስራ ከጀመሩ ጀምሮ ያለው ተደምሮ እኛ የሰጠነውን አያክልም። 100ም ቆዩ 200ም ቆዩ
የሚገባችሁን አግኝታችኋል ወይ ከተባለ 2% ቢበዛ። ነገር ግን አንድ ነገር አለ። በፕሮቴስታንት በአጠቃላይ በክርስትና በሚባለው የሥነ ምግባር መርህ ውስጥ አንዱ ዲሊጀንስ ነው። ዲሊጀንስ ታታሪነት ነው፣ ጠንክሮ መስራት ነው። ለስጋ ያለ ክብር ባለማድከም ያልሆነ ማለት ነው። ያ ታታሪነት እናንተ ውስጥ ካለ ብዙ ቸርች ነው ጀምራችሁ ያልጨረሳችሁት ብዙ። ሁለተኛው ዲሲፕሊን ነው። አንድ ነገር መጀመር ይቻላል፣ መጨረስ። ካውንስል የሚያክል ነገር ጀምራችሁ የት ደርሳችሁ ነው እናንተ አሁን ሀገር እናግዝ የምትሉት? መጨረስ፣ ኢንስቲትዩሽን መፍጠር። ኢንስቲትዩሽን ቀላል ነገር አይደለም። ቸርች ይጀምራል፣ አያልቅም። አገልጋይ ይመጣል፣ ይጀምራል፣ በቃ መጣ ሲባል አያልቅም፣ ይሄዳል። ዲሲፕሊን ያስፈልጋል። ሶስተኛው ክሪቲካል የክርስትና ስነ ምግባር ወጪ ቆጣቢነትና ከመጠን ያለፈ ኑሮ አለመለማመድ ነው። ከመጠን ያለፈ ነገር ልምምድ በዝቷል። በልክ እንለማመድ። ከልክ ያለፈ ነገር አደገኛ ነው። ወደ ቅድሙ ፖይንት ስመለስ ከኢትዮጵያ ኦርቶዶክስ ተዋህዶ አንድ ነገር መማር ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋህዶ በየገጠሩ የምታነጻቸው ቤተክርስቲያኖች 99% እዚሁ ባለ ምእመን ሱኒና 10 ሳንቲም የተደመረ ተዋጥቶ የሚሰራ ስራ ከየትም ይመጣ አይደለም። ረጂ የሚባል ሌላ ፎርስ የለም። ኢትዮጵያ ድሃ ከሆነች ለኦርቶዶክሱም ድሃ ናት። ለእናንተ ብቻ አይደለም ድሃ የምትሆነው። ዛሬ በከተማ ብቻ 167 በጣም ትላልቅ ቸርቾች ኦርቶዶክስ ትገነባለች። አዝ ኦፍ ቱዴይ ኮሚትድ በሆኑ ፐርፐዙን ባመኑ ዓላማውን ባመኑ ሰዎች ኮንቲኒየስ ሰፖርት ነው የሚሰራው። ያን ፕሮቴስታንቶች መማር ብንችል ጥሩ ነው። መስጠት፣ ከራስ በላይ መሻገር፣ መሰብሰብ ብቻ ሳይሆን ማካፈል ብንለምድ አብዛኛው ችግር ይፈታል ብዬ አስባለሁ። እንዲሁም ሌላው መታወቅ ያለበት ነገር ይሄ አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። 14.5 ሚሊዮን አባል ያለው ብዙ እስላሞች፣ ብዙ ኦርቶዶክሶች፣ ብዙ ጴንጤዎች፣ ብዙ የማያምኑ ሰዎች ያሉበት ነው። ለምሳሌ ፓርቲያችንን እኔ እናንተ አካባቢ ነኝ፣ ምክትሌ ኦርቶዶክስ ናቸው፣ ሌላው ምክትሌ ሙስሊም ናቸው። በጋራ ነው ፖሊሲ የምናወጣው። የተለየ ባለቤት ለመሆን ማትሞክሩ፣ የተለየ ደጋፊ ነንም አትበሉ። ከናንተ ውስጥ እንደ ዜጋ ይሄ ራዕይ ይጠቅመኛል ይፈለገናል ያልፈለገናል መብቱ ነው። እንደዛ ብሎ የሚያስቡ ሰዎችም ትክክል አይደሉም። በእምነት ቦታ ላይ የፖለቲካ አመራሮች ሲገኙ እንደ ምእመን ነው መሆን ያለባቸው እንጂ እንደለመዱት መድረክ የሚሻሙበትና ዲስኩር የሚያደርጉበት ከሆነ ይበላሻል። የሄዱ ዲስኩር የሚያደርጉ ፖለቲከኞች ያ መድረክ ለነሱ የተገባ አይደለም፣ አይመጥኑትም። መድረኩ ራሱ እዚህ ጋር እንደምናገረው ሁሉ አንተ ጋር ስመጣ አንተ ነህ የሚገባ የተቀባው ለዛ እንጂ እኔ አይደለሁም። በሄድኩበት ሁሉ በዓል ባለበት ሁሉ የበዓሉን መድረክ ወስዶ እንትን ማለት ጥሩ ልምምድ አይደለም። ለዛ መድረክ ክብር ከማጣት የመጣ እነዚህን ጉዳዮች እንደ መርህ ብታስቡባቸው ጥሩ ነው። እናንተ ለምሳሌ ሚዲያ እንኳን ለቸርቾች ለመንግስት አስቸጋሪ ነገር ነው። አሁን በጣም ብዙ ሚዲያ ነው ያላችሁ። የእሳቸው ሚዲያ በሚፈጥረው ስህተት እሳቸው ይናደዳሉ። ይሄ ሚዲያ በጴንጤ ስም ይላሉ። የስህተት ትምህርት ሊሆን ይችላል፣ የአነጋገር ዘዬ ሊሆን ይችላል፣ ሌሎችን መዝለፍ ሊሆን ይችላል። በጋራም ስለምትወቀሱ ስለምትሰደቡ አትወዱትም። ግን ሚዲያ መሆን የነበረበት ልክ እንደ ካውንስሉ የሚዲያ ካውንስል ያስፈልጋል። ያ የሚዲያ ካውንስል ለማዝ አይደለም። ኮድ ኦፍ ኮንዳክት ያዘጋጃል፣ እርስ በርስ ይተራረማል፣ ያንተ ውድቀት እኛንም ያጠፋናል ይላል እንጂ ሰውየው ስለከፈለ ኤርታይም የግሉ ማለት አይደለም።
ኤርታይምን የከፈለው እንጂ የሚረጨው መርዝ ሁላችሁንም ይነካል። ዴሞክራሲ ነው ነፃ ነው ሲባል እንዴት ነው የምናስተዳድረው ነፃነቱን ብለን ካላሰብን በስተቀር ገንዘብ ያለው ቲቪ ያለው ራሱን ፓስተር ያለ ሰው እንደፈለገ የሚናገርና ወንጌላውያን ሲባሉ የሚባል ከሆነ ችግር ነው። አፋር፣ ሀላባ፣ ስልጤ፣ ኦሮሚያ ከመዘጋት ጋር ተያይዞ ያለውን የሰላም ሚኒስቴር እዚህ ስላለ ያንተ ስራ ነው። የዘጋችሁትን ቸርቾች በአስቸኳይ ክፈቱ ብለህ ንገራቸው። ከትምህርት ጥራት ጋር ቄስ ያነሳው እዛ ውስጥ ጊዜ አላባክንም። ግን ቄስ እንደምታውቀው 30 ሺህ ገደማ ኪንደርጋርተን ገንብተናል እኛ ባለፉት 5 ዓመታት። አንድም ዩኒቨርሲቲ አልገነባንም። ኮንሽስ ነን። እዛ ዝም ብሎ እንደሆነ ገብቶናል። ታች ካልሰራን በስተቀረ ላይ ዋጋ የለውም በሚል ነው። ነገር ግን 30 ሺህ ኪንደርጋርተን የገነባ መንግስት አንዲት የዩኒቨርሲቲ ፋካልቲ ብራንች ኮሌጅ ስላልከፈተ ስራ የሰራ የማይመስላቸው ሰዎች አሉ። መሰረቱ ላይ ስለሆነ ብልሽቱ አብዛኛው ስራ የሚሰራው ታች ነው። ይሄ ደግሞ ውጤቱ የሚታየው ወደፊት ነው። የትምህርት ስርዓት አንተም እንደምታውቀው ታች ካልተሰራ ላይ ሊቃና አይችልም። ግብር መገበር፣ ታክስ መክፈል ያስፈልጋል። መክፈል አለባችሁ። መጸለይ ያለብህ አንተ ወደ ታክስ ከፋይነት እንድትሸጋገሩ ነው። ወደዛ ነው ሳቢያችን ማድረግ ያለበት። መርዳትም ዝግጁ መሆን አለባችሁ። ኢንፍሌሽን እውነት ነው ችግር አለ። ግን እናጋራ፣ ግን እንስራ። ሌላ መፍትሄ እኮ የለውም። ለዚህ እኮ ነው ስንዴ የምናመርተው። ስንዴ እኮ ኢትዮጵያ ያመረተችው በዚህ አመት ብቻ በበጋ 120 ሚሊዮን ኩንታል ነው። ክረምት አይደለም በጋ። ግን ያመረተና ገንዘብ የያዘ ሰው አከማችቶት አልሸጥም ካለ መቼም እዚህ ሀገር በግድ ሽጣ አይባልም። ታውቃላችሁ። የማምረትም የማካፈልም ልምምድ ካልፈጠር ነው በስተቀር ማካፈል ከሌለ በስተቀር ግሪድ ካለ ግለሰቦች ይሰበስባሉ፣ ብዙሃን ደግሞ ይቸገራሉ። ያን ደግሞ በየቤታችን በማካፈል መለማመድ አለብን። እኛ እርግጠኛ ሆኜ የምነግራችሁ ስንዴ በሚቀጥለው አመት አሁን ካመረትነው በብዙ እጥፍ እንበልጣለን። ጥያቄ የለውም። ጥሩ እየያዝን ስለሆነ ሌማት ላይ ጋሽ ግርማም እንዳነሱት ዶሮ፣ እንቁላል፣ ወተት፣ ስጋ እነዚህ በየአመቱ በከፍተኛ ደረጃ እያደጉ ስለሚሄዱ አንድ ቴብል ላይ ደግሞ ከካርቦሃይድሬት እና ከፕሮቲን ወተት፣ እርጎ፣ ስጋ፣ ዳቦ፣ እንቁላል ካለ ቴብሉ ሞላ ማለት ነው። ይሄ ይመጣል ኢትዮጵያ ውስጥ። ግን ይሄን ቢመጣ የሚደፉ አሉ፣ የሚራቡ አሉ። ያን ደግሞ በጋራ ካልሰራን በስተቀረ ብቻችን ልንሰራው አንችልም። አሁንም የሚደፉ በጣም ብዙ ናቸው። የሚደፋውንና የሚራበውን ማስተካከል የሁላችን ሚና መሆን አለበት። እኛ አርያ ለመሆን እየሞከርን ነው። የምናገኛትን ማንኛውም የምናገኘውን ነገር ለማካፈል እንሞክራለን። አቅም በፈቀደ መጠን ያለንን እናጋራለን፣ ያለንን ጊዜ እናጋራለን። ያን ሰው አይቶ እንዲማር ነው እንጂ እኛ በምናጋራው የኢትዮጵያን ችግር እንፈታለን ብለን እኮ አይደለም። እኛን አይቶ ሰው ያን እንዲከተል ነው። ያን በማድረግ የምትሉትን ችግሮች እየቀነስን መሄድ እንችላለን። ፍትህ ችግር አለ ያሉት ወንድሜ እውነት ነው። ችግር አለ በጣም ወይ በገንዘብ ወይ በዘር ወይ በእምነት አንዳንዴም እንዲሁ ሰው ጠልቶ ሰውን ፍትህ ያዛባል። ይሄን ደረጃ በደረጃ በሪፎርም እየቀነስን የምንሄድበትን ነገር ማየት እሱን በተወሰነ ደረጃ ሚኒመም ስታንዳርድ የመንግስት ለማድረግ ጥረቶች መደረግ ይኖርባቸዋል። ቦታ በሚመለከት በቅርቡ ተናግረንበታል። ፕሮቴስታንቶች እንደ ፕሮቴስታንት ሳይሆን እንደ ዜጋ መቀበርም ማምለክም የማምለኪያ ቦታም እንደ ማንኛውም ሰው ይገባቸዋል። ካላዋጅ ነው የተወረስነው ያሉት ቄስም አንድ ሁለት ሰዎች ተሳስታቸዋል። የተወረሳችሁት በአዋጅ ነው። አሁን ሰው ወክያለሁ ከፕራይም ሚኒስትር ኦፊስ ይጠናል። ይሄ የተወረሰ የምትሉት ሁሉን መመለስ መቻላችን እርግጠኛ አይደለሁም። አንዳንዱ ብዙ ርቀት ስለሄደ የተወሰኑትን ግን ማየታችን አይቀርም። ከተጠና በኋላ እናንተ መረጃ ስጧቸው። ከተጠና በኋላ እናያለን። የተቋማት እውቅና ላይ እርግጠኛ አይደለሁም። ሰላም ሚኒስቴር መፍቀዱን አደራ በምድር አደራ በሰማይ ሰላም ሚኒስትሮች ፍቃድ እንዳትሰጡ። ፍቃድ
ስናቋቁም በአዋጅ ስልጣን ሰጥተናቸዋል። የካውንስሉ ስራ ነው። ስለዚህ እንደሌለ ነው የማውቀው። ካለ ይቁም፣ ካለ ግን ማስቆም የእናንተ ጉዳይ ነው። ቄስ ደረጀ አትችሉ ማለት አለባችሁ። ሰላም ሚኒስቴርን አትችልም፣ ምን አውቀ ነው የምትሰጠው አንተ ብላችሁ መከልከል አለባችሁ። እንግዲህ ከሞላ ጎደል የመሬት እና የቦታ ጥያቄያችሁን እንዳልኩት ነው። እስካሁን ካለው የተወሰነ ተመልሶላችኋል፣ ብዙ ይቀራችኋል። እሱን ወደፊት እያየን ደረጃ በደረጃ እንመልሳለን። ግን መታወቅ ያለበት ነገር እኔ ጋር ስትመጡ የፌዴራል መንግስት መሬት ኦውን አያደርግም። ለምሳሌ አዲስ አበባ መስተዳድር የሚያስተዳድረው፣ ኦሮሚያ ነው የሚያስተዳድረው። ፌዴራል መንግስት መሬት የለውም እንጂ ቦታ ስለሌለን ቀጥታ ቦታ ስጡ ማለት አንችልም። በእኛ አሰራር ግን ቁጥሩ 30 ሚሆን 20 ለሚያመልክ ሰው በየሰፈሩ ለኦርቶዶክሱም፣ ለሙስሊሙም፣ ለፕሮቴስታንቱም በቂ ቦታ በቂ እንኳን ባይባልም ቦታ መስጠት መርህ ነው። እየተደረገ ይመስለኛል በየቦታው። እንዳላችሁት ደግሞ ኦብስታክልስ ይኖራሉ። እነሱን እያየን እንፈታለን። እናንተም ደግሞ የጀመራችሁትን ጨርሱ። በየቦታው ጀመራችሁ የቆመ ነገር ስላለ ጨርሱ። ተጋገዙ። ብትተጋገዙ እኮ ችግር የለውም። እናንተ ብትተጋገዙ የጀመሩትን ብታስጨርሱ ሌላው የሚጀምር ሰውም አጋዥ እንዳለው ያስባል። በመጨረሻ ኢትዮጵያ ውስጥ ምንም ጥርጥር የለውም ሲግኒፊካንት የሆነ ለውጥ እየመጣ ነው።